ሰላም ወደ ቻናሌ ተከታታዮች፣ ዛሬም በምርጥ ቪዲዮ መጥቻለሁ። እስከ ዛሬ ድረስ ከሰራኋቸው ቪዲዮዎች መካከል ስለ ቢዝነስ ነክ የሰራኋቸው ቪዲዮዎች በደንብ ተገኝተዋል። ኮሜንትም እንዴት እናድርግ ምናምን የሚል አለ። ሁለተኛ ደግሞ ሰሞኑን በጣም ስጠይቁኝ የነበረው አረብ ሀገር የምትኖሩ እህት ወንድሞቼ በአራጂሂ ወይ ደግሞ ኢሲቲሲ ፔይ እንዴት ብር መላክ እንችላለን የሚለው ጥያቄ ሲጠይቁኝ ነበረ። እሱን ቪዲዮ ለቅቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። ስለዚህ ወደ ዛሬው ቢዝነስ ሀሳብ ስንመጣ ዛሬ ምንም ሳላንዛዛባችሁ ቀጥታ ወደ ሀሳብ ነው የምገባው። የሲሊከን ምርቶችን ታውቃላችሁ አይደል? እነዚህ የሚወጣጠሩ ልክ እንደ ረበር አይነት በሲሊከን ስፔሲፊክ ተደርገው የሚሰሩ ሞዴሎች አሉ ወይ ደግሞ ሞልዶች አሉ። እነሱ ሞልዶች ትገዛላችሁ ወይ ደግሞ ሞልድ ማምረት እንችላለን። በበርሜልም አቅም ያላችሁ በጋሉ ነው ይሸጣል። እነዚህ የሲሊከን ማቴሪያሎች እነሱን ገዝታችሁ ሞልድ ማምረት ትችላላችሁ። ሰዎች የሚፈልጉትን እቃ ይዘውላችሁ ይመጣሉ። እሱን ካስት ታደርጉታላችሁ ማለት ነው። ካስት ማለት ድጋሚ ያ ቅርጽ ድጋሚ እንዲሰራ ያንን ቅርጽ ተጠቅማችሁ በሞልድ እንዲሆን ታደርጉታላችሁ ማለት። ስለዚህ ሰዎች ያላቸውን እቃ ምናልባት ሊሰበርባቸው ይችላል። ያ እቃ ድጋሚ ማምረት ከፈለጉ ያንን እናንተ የሰራችሁላቸው ሞልድ ተጠቅመው ማለት ነው። ሁለተኛ ደግሞ የኮንስትራክሽን ላይ የሚሰሩ ሰዎች ሞል ወይ ደግሞ ይሄ ሞሎች ሲሰሩ እያንዳንዱ ሞል ተመሳሳይ እንዲሆን ይፈልጋሉ። ፎቆች ሲሰሩ ግድግዳዎቻቸው ፓተርን እንዲኖራቸው ይፈልጋሉ። ብዙ ጊዜ ቴራዞን አይታችኋል፣ መሬት ላይ የሚነጠፉ አራት ማዕዘኖች እነሱ ግድግዳ ላይ እንዲለጠፉ ተደርገው ይሰራሉ። እነሱ የሚሰሩት በቻክ ይደረጋል፣ ለምሳሌ አይደለ በጂፕሰም ግድግዳ። ስለዚህ ይሄን የምታደርጉት በሞልድ ታወጡለትና ቅርጽ ያለው ሞልድ ቀለም ከሚቀባ ምን ከሚል ራሱ ሞልዱ በሞልድ ተሰርቶ ጂፕሰሙ ግድግዳ ላይ ይለጠፋል ማለት ነው። አሁን እስክሪን ላይ ታያችኋለሁ። በዚህ መልኩ በጣም ብዙ እንትኖች ይሰራሉ። ለምሳሌ ቤት ማስዋቢያ ብዙ አይነት የአበባ ማስቀመጫዎች መስራት ይችላል። ብዙ አይነት ሞልዶች መስራት ይችላል። አቅሙ ከሌላችሁ ሞልዱን ትገዙና እናንተ ሞልዱን ትገዙና ታመርታላችሁ ማለት ነው። ጂፕሰም በርካሽ ትገዛላችሁ። ጂፕሰም ነው ሲገዛና ምርት ቫልዩ አድ አድርጋችሁ ስትሸጡት አንድ አይደለም። ስለዚህ አቅም ከሌላችሁ ለምሳሌ በጋሎን ትልቅ ሞልዶችን የማምረትና ሰዎች የፈልጉትን ቅርጽ ሰርታችሁ ለሰዎች ማቅረብ አቅም ከሌላችሁ የተወሰኑ ትንንሽ የሆኑ ሞልዶችን ትገዙና እንደ ስታርታፕ ማለት ነው ገዝታችሁ ቅርጽ እያወጣችሁ ፕሮዳክቱን ትሸጡታላችሁ ማለት ነው። ለምሳሌ የግድግዳ ጌጦች ሊሆን ይችላል፣ አበባ ማስቀመጫዎች ሊሆን ይችላል። ግድግዳ ላይ የሚለጣጠፉ እነዚህ በቻክ የሚደረግ ግድግዳው ራሱ ፓተርን እንዲኖረው ልክ እዚህ ጋር ስክሪን ላይ እንደማሳያችሁ እንደዚህ አይነት ማቴሪያሎችን የሰራችሁ ማምረት ትችላላችሁ። አበባ ማስቀመጫዎች መስራት ትችላላችሁ። አንዳንዴ ቢሮ ላይ የሚቀመጡ የፎቶ ማስቀመጫዎች፣ የላፕቶፕ ማስቀመጫዎች፣ ብዙ አይነት ነገሮች ይሰራሉ። ይህንን የምትሰሩት ሙሉ በሙሉ የምትሰሩት በሲሊከን ነው። የሲሊከን ረበሮችን ወይ ደግሞ የሲሊከን ሞልዶችን ትገዙና እናንተ ምን የምታደርጉት ቅርጽ ታወጡለታላችሁ ማለት ነው። የምትፈልጉት ለምሳሌ በጂፕሰም ሊሆን ይችላል፣ በተለያየ ነገር። የእነዚህን ሞልዶች ደግሞ ከእነ የምናገኘው የምትሉ ከሆነ የተለያዩ ሶሻል ሚዲያ ላይ የሚሸጡ ሰዎች አሉ፣ ስልጠና የሚሰጡ ሰዎች አሉ። ሙሉ በጋሎን መግዛት ፈልጉ ከሆነ በጋሎን ያቀርቡላችኋል። እያንዳንዱ በትንሽ ደግሞ ረበሮችን ወይ ደግሞ እነዚህ የሲሊከን ውጤቶችን ራሱ ሞልዱን ገዝታችሁ ከትንሽ መጀመር ፈልጋሉ የምትሉ ከሆነ ሁሉንም ያቀርቡላችኋል ማለት ነው። የተወሰነ አሰራሩንና እንዴት እንደሚሰራ ምን አይነት ነገሮች እንደሚሰሩበት ምናምን የተወሰነ ቪዲዮ አይተን እንመለሳለን ማለት ነው። ሰሞኑን ቢሮአችን እየጎረፉ ያሉ እርግቦች ልነግራችሁ አልችልም። ለምን አትሉ? ሰላም የጂኤም ሊኬት ሲልከን ቤተሰቦች እንዴት ናችሁ? ሰሞኑን በጣም ብዙ እርግቦች እየመጡ ነው። ምክንያቱም እኛ የሲሊከን ሞልዶችን መስራት ከጀመርን በኋላ እየመጡልን ያሉ ቅርጾች በጣም ብዙ አይነት ናቸው። ስለዚህ አሁን እስኪ ለነኚህ እርግቦች ሞልድ ስንሰራ ምንድን ነው የምናደርገው? መጀመሪያ እዚህ ጋር እንደምታዩት ለእርግቧ ቤት እንሰራላታለን። ከዛ የጂኤም ሊኬት ሲልከንን እዚህ ጋር እንደምታዩት እንመጥናለን። ሁለት ፓርት ነው ያለው፣ ፓርት ኤ እና ፓርት ቢ። ፓርት ኤው ብዙ ነው። አሁን ለ1 ኪሎ ፓርት ኤ 20 ግራም፣ ፓርት ቢ ነው። ፓርት ቢው ደግሞ እዚህ ጋር እንደምታዩት ቀጭንና በጣም ትንሽዬ ነች። እኛ ቀለም እንዲኖረው ስለምንፈልግ እዚህ ጋር እንደምታዩት ሰማያዊ ቀለም ሰጥተነዋል። ከዛ በኋላ ያዘጋጀነው ቤት ላይ እዚህ ጋር እንደምታዩት ቀስ አድርገን ማፍሰስ ነው። ካፈሰስን በኋላ እዚህ ጋር እንደምታዩት በብል እንዲኖረው ስለማይፈለግ በብል እንዳይኖረው አድርገን ነካ እናደርገዋለን። ስለዚህ የመጀመሪያው ፓርት ደረቀ ማለት ነው። የመጀመሪያው ፓርት ከደረቀ በኋላ እዚህ ጋር እንደምታዩት ቀስ ብለን እናወጣውና እናዞረዋለን። ካዞር ነው በኋላ ይኸው እዚህ ጋር እንደምታዩት እናዞረዋለን። ካዞር ነው በኋላ እንደገና ደግሞ ቅድም ባደረግነው መሰረት እንደገና ዙሪያውን ቤት ሰርተንለት እዛ ጋም እናፈስለታለን ማለት ነው። በመጀመሪያው አጠቃቀም መሰረት
ከዛ በኋላ እሱንም እስኪደርቅ እንጠብቀዋለን። ያው ሲሊከን እንግዲህ ብዙ አይነት ሞልዶችን መስራት የምችሉበት ኬሚካል ነው። ማቴሪያሉ በጣም ኢላስቲክ ነው። ኢላስቲክ መሆኑ ደግሞ በጣም ኮምፕሊኬትድ እና ኮምፕሌክስ ለሆኑ ቅርጾች ተመራጭ እንዲሆን ያደርጓል። ምክንያቱም ስለሚለጠጥ የምንሰራው ቅርጽ አይሰበርብንም። ለመድረቅ ደግሞ እንደ ሳይዙ ቢያንስ ከ1 ሰዓት እስከ 4 ሰዓት ይፈጃል። እዚህ ጋም እንደምታዩት ሙሉ ለሙሉ ደርቆልኛል። ከደረቀ በኋላ በ2 ፓርት የሰራሁትን ሞልድ እዚህ ጋር እንደምታዩት እያላቀኩት ነው። ሙሉ ለሙሉ ከተላቀቀ በኋላ ላጠቃቀም በጣም ቀላል ይሆናል። እቺ እርግቧንም በምንም አይነት ማቴሪያል ብሰሩት እንደዚህ በቀላል መልኩ ማውጣት ትችላላችሁ ማለት ነው። እዚህ ጋር የተጠቀምኩት ክሌ የልጆች መጫወቻ ስለነበረ እዛ ላይ ትንሽ ይዞብኝ ነበረ። ስለዚህ እናንተም እንደዚህ የተለያዩ ሞልዶችን በተለያዩ አይነት መንገድ ማሰራት የምትፈልጉ ከሆነ ለየትኛውም አይነት ኢንዱስትሪ ጂኤም ሊኩዊድ ሲሊከን በሚለው የቴሌግራም ቻናል ወይም በ0993979353 በመደወል ያገኙናል። እንደተለመደ ፎሎ፣ ላይክ እና ሼር እንዳይረሳ። ሰላም ሁኑ። ቻው። እንግዲህ ቪዲዮ እንዳያችሁት ነው። በእነዚህ ሞልዶች መስራት የምችሉት በጣም ብዙ ነገር አለ። ለምሳሌ በጂፕሰም የሚሰራ ከሆነ በጂፕሰም የሚሰራ ነገር፣ እሳት ከኋላ እሳት ይታያችኋል አይደል? እሳት የማይነካው ነገር ለምሳሌ በጣም ሙቅ ከሆነ ሲሊከኑ ሊያበላሽባችሁ ይችላል። ሲሊከኑ ያው ፕላስቲክ ነው፣ ግን እንደፈልጋችሁ አጨራምታችሁ መልሳችሁ ዘረጉት ያንኑ ቅርጽ ነው መልሶ የሚይዘው ማለት ነው። አይበላሽም፣ ግን እሳት አይነካውም። እርጥበት ነክቶት ወይ ደግሞ ተበጥብጦ ውሃ ነክቶት መድረቅ የሚችል ነገር ለምሳሌ ሲሚንቶ ሊሆን ይችላል፣ ጂፕሰም ሊሆን ይችላል፣ ኢፖክሲ ሊሆን ይችላል። የተለያዩ ነገሮች በውሃ ብቻ ቀዝቃዛ ነገር እንጂ ለምሳሌ ብረት ከሆነ በራሱ በብረት ነው መሆን ያለበት። ሞልድ መውጣት ያለበት በአሸዋ ብረት ነክ የሆኑ ነገሮች ያው ብረቱን አቅልጠን ስለሆነ እንደዚህ አይነት ነገሮችን በአሸዋ ነው። አሸዋዎችን በደንብ ተደምድመው ምናምን ቀርጾቶላቸው ምናምን የሚሰሩት እነዛ ነገሮች በጭራሽ ለምሳሌ በብረት ቅርጽ ላውጣ ብትሉ ብረቱን ቀልጧል። ስለዚህ ብረቱ ላይ ብታፈሱት መልሶ ይጠበቃል። አሸዋ ነገሮች ምናምን ነው ማድረግ ያለባችሁ። እሳት የሚያነካው ነገር ወይ ደግሞ ያልፈላ ነገር ነው እዚህ ሲሊከን ላይ ማብሰስ ያለባችሁ። በጥብጦ መልሶ መድረቅ የሚችልና ከሲሊከኑ ጋር መላቀቅ የሚችሉ ነገሮችን እንደ ጂፕሰም፣ ሲሚንቶ ሊሆን ይችላል፣ ኢፖክሲ። በኢፖክሲ ለምሳሌ የአበባ ማስቀመጫዎች ልትሰሩ ትችላላችሁ። እስከ ትልቅ ጠረጴዛ ድረስ መስራት ትችላላችሁ። ሞልዱን ትልቅ ማድረግ ትችላላችሁ። ሙሉ ጠረጴዛ የሚሸፍን ሞልድ ማድረግ ትችላላችሁ። የተለያየ በጣም በትልቁ ትልልቅ ነገሮችን ጌጣጌጦችን መስራት ትችላላችሁ። ያልኳችሁ የቴራዞ የሚመስሉ ሆነው ግድግዳ ላይ የሚሰቃቀሉ ወይ ደግሞ ግድግዳ ላይ የሚለጠፉ የቲቪ ስታንድ ማስዋቢያዎች፣ በቃ ጂፕሰም ነክ ነገር በጥብጦ የሚደርቅ ነገር በሙሉ በእነዚህ ሞልዶች መስራት ይቻላል ማለት ነው። ካፒታል ካላችሁና ደግሞ በጋሎን ወይ ደግሞ በበርሜል እነዚህ ፈሳሾች መግዛት የምትችሉ ከሆነ ሰዎች ሞልድ ወይ ደግሞ እነሱ ሊያጡት የማይፈልጉት ነገር ካለ ወይ ደግሞ እንደናንተ ከትንሽ ጀምረው ማሳደግ የሚፈልጉ ሰዎች ካሉ ይህንን ቢዝነስ መስራት ትችላላችሁ ማለት። በጋሎን ትገዙትና ሰዎች ለምሳሌ ብዙ ጊዜ አሁን በጣም የበዛው ነገር ቢኖር ፎቶ ለምሳሌ ይሄ አሁን ሰሞኑን በጣም የበዛው ነገር ቢኖር ቢሮዎች ውስጥ እነዚህ እርግቦች ይቀመጣሉ፣ የአበባ ማስቀመጫዎች ይቀመጣሉ፣ የፎቶ ማስቀመጫዎች ይቀመጣሉ፣ ዶክመንት ማስቀመጫዎች ይቀመጣሉ፣ ላፕቶፕ ማስቀመጫዎች ይሰራሉ። እነዚህ ነገሮች በትንሹ መስራት የሚፈልጉ ሰዎች አሉ። ስለዚህ ይህን ነገር ካስት አድርግልኝና ሞልዱን ስራልኝ ብለው ይመጣሉ ሰዎች። ስለዚህ እናንተ ጋር ሲመጡ እነዛ ሞልዶች እየሰራችሁ ለእነሱ ታቀርቡላችኋላችሁ። በጎንም ያው ኦልሬዲ ማቴሪያሉ እናንተ ጋር እጃችሁ ላይ ስላለ ወይ ደግሞ ይሄ ማያጨናንቃችሁ ከሆነ ትእዛዝ የበዛ ማያጨናንቃችሁ ከሆነ የምታደርጉት እናንተም ትእዛዝ እስኪመጣላችሁ ድረስ እናንተም እነዚህን ነገር እያመረታችሁ ሴልስ መቅጠር ትችላላችሁ ማለት ነው። ሴልሶች ደግሞ የዞሩ ይሸጡላችሁና ለእነሱ ኮሚሽን የከፈላችሁ እናንተ ትርፋችሁን ትወስዳላችሁ ማለት ነው። ስለዚህ ይህን የሲሊከን ሞልድ ተጠቅማችሁ አከፋፋይ መሆን ትችላላችሁ፣ ወይ ደግሞ አምራች መሆን ትችላላችሁ፣ ወይ ደግሞ ከትንሹ መጀመር ትፈልጉ ከሆነ ሲሊከኑን ገዝታችሁት እናንተ ዲዛይን እያወጣችሁ ሊሆን ይችላል። ጎግል ላይ ሰርች እያደረጋችሁ ምን አይነት ሞልድ ቢሰራ ወይ ደግሞ ምን አይነት ማቴሪያል ቢሰራ ገበያ ያገኛለሁ ብላችሁ ሰርች ታደርጉና በቀላሉ ከጂፕሰም ከኢፖክሲ ውድ ነው፣ እንደ ስታርታፕ ሊከብዳችሁ ይችላል። ግን ዲማንዱን ወይ ደግሞ ገበያውን አጥነታችሁ እንደምትሸጡ እርግጠኛ ከሆናችሁ ኢፖክሲ መስራት ይችላል። ጂፕሰም ግን ተመራጭ ነው። በቃ ይህንን ኢንተረስት ያላችሁ ሁላችሁ መስራት ግዴታ አይደለም። ሌላ ቢዝነስ ስትጠቁማችሁ ምናልባት ይሄኛው ለኔ አይሆንም ብላችሁ ካሰባችሁ
እና የእናንተ አካባቢ ለዚህኛው ስራ የማይፈቅድ ከሆነ ግዴታ ሁላችሁም ይህን ስራ መስራት የለባችሁ። እንደ ሀሳብ ትይዙትና ሌላ ቦታ ስትሄዱ ምናልባት ልሰሩ ትችላላችሁ፣ ወይ ደግሞ እናንተ ሌላው መጠቁመውን የቢዝነስ ሀሳብ ሊሆን ይችላል ከእናንተ ባህሪ ከእናንተ አካባቢ ጋር የሚመቸው። ስለዚህ ኮሜንት ላይ እየገባችሁ ብዙ ጊዜ ኔጌቲቭ ኮሜንት ልትሰጡ ሰዎች አላችሁ። ያው ሁሉም ቦታ አይሰራም። ኢንተረስት ያለው ሰው ግን አይዲያው እነግረዋለሁ፣ ዋው ይሄ ነገር አሪፍ ነው ብሎ ከኔ ጋር ይሄዳል ብሎ ካሰበ ስራውን ይሰራዋል ማለት ነው። በዚህ መልኩ ፖዚቲቭ ሆነን አብረን እንሂድ። በቀጣይ እላችኋለሁ። በነገራችን ላይ እነዚህ ነገሮች ማቴሪያሎች የሚገዙባቸውን ሙሉ መረጃ ስልክ ቁጥር ምናምን እዚህ ጋር አስቀምጥላችኋለሁ። ከዛ ሄዳችሁ መግዛትና ስራው መስራት ከፈለጋችሁ መጠቀም ትችላላችሁ ማለት ነው። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ቻው ቻው።